አልናገርም። በቃ ልጅ ነው ማቀፍ የምፈልገው። እግዚአብሔር ይመስገን። እኔ ሳቄ ነው የሚመጣው። የምር አሁንም የምታስመስል ነው ይመስለኝ እቺ ልጅ አይደለም። አቃሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፈቃደኛም ነኝ። ሁሉም ጫናው እኔ ላይ ነበርና ያሳለፍኩትን ነገር እኔ ነኝ የማውቀው። እቺን ቀን ስናፍቃት ነበርና አሁን አልቻልኩም። ቀር ራሷ ወጣለ ወደው ባሌ ወደ ህይወቱን ወደ ሰጠኝ ባሌ ለመመለስ ስለሆነ በጣም ደስተኛ። ሸውዶ ኩላሊቱን ሊያስመልስ ነው የሚላለ ተመልሳ መታ እንግዲህ የቀረውን ኩላሊቱን ልትወስድበት ነው እያላችሁም ትገኛላችሁ። ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። ሩሃማ የሀብትሽን ኩላሊት ቀርጥፋ ከበላሽ በኋላ ላሽ ብለዋለች። ይኸውልሽ ደስታሽን ስትናገሪ ነው ማለት ነው። ቀስ ብለሽ አይደለም እየጮሽ ምናምን በቃ ደስ ብሎሽ አይደለ እንዴ? ሰላም ጋይስ እንዴት ናችሁልኛ? ማን ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰናል። ከዛሬ 9 ወር በፊት ነበር እንግዲህ ሩሃማና ሀብታሙ በዚህ በሶሻል ሚዲያው ላይ በጣም ትልቅ አጀንዳና መነጋገሪያ ሆነው እንደነበር እናስታውሳለን ሁላችንም። ሩሃማ እንግዲህ ሁለቱም ኩላሊቶቿ ፌል አድርጎ በጊዜው ፍቅረኛዋና ባለቤቷ የነበረው ሀብታሙ አንዱን ኩላሊቱን ምንም ሳይሰስት ሰጥቷት እንደነበርና በእርዳታ ጉዳዮችም የተለያየ ኢሹ ተነስተው እንግዲህ እንደነበርና የምናስታውሰው ጉዳይ ነው። በጣም ብዙ ውዝግቦች እንደነበሩ በዛ ጉዳይ የምናስታውሰው ጉዳይ ነው። እንዲሁም ደግሞ በሁለቱም ጉዳይ ደግሞ በጣም ሀብታሙ በጣም ተቀይሟት ኩላሊቱን የሚያህል ነገር ሰጥቷት እሱን እንደካደችውና ስቲል ከሌላ ወንድ ጋር ራሱ ግንኙነት እንደነበራት ሲናገር እንደነበር እናስታውሳለን። ኩላሊቱን ከሰጣት በኋላ አልፈልግም እንዳለችው ምናምን ብዙ ነገር ተናግሮ እንደነበር እናስታውሳለን። እና በፍጹም መታረቅ አልፈልግም ሲል እንደነበር ሰይፉ ላይም በቀረበበት ሰዓት ተናግሮ እንደነበር ስሜቱ ራሱ ያስታውቅ ነበረ። በፍጹም መታረቅ እንደማይፈልግ እንደዛ የምትናደዱት ባይዘዌ በጣም በምትወዱት ሰው እንደሆነ ያስታውቃል። እውነት ለዛ ሰው ቦታ ባይኖራችሁ እንደዛ ልትናደዱበት ራሱ አችሉም፣ እርግጠኛ ነኝ። በጣም እንደዚህ ቂም ልትቋጥሩ የምትችሉት በጣም የምትበሽቁበት አይነት ሰው በጣም ኤክስፔክት ከሱ በጣም የምትጠብቁበት አይነት ሰው ሲሆን በጣም ከምትወዱት ሰው ሲሆን የማትጠብቁትን አይነት ነገር ሲያደርግ ነው ስሜታችሁ ሊጎዳ የሚችለው። ደግሞም እንደዛ እንግዲህ ምን ያህል ቢወዳት እንደሆነ አስቡት። እንግዲህ ኩላሊትን የሚያህል ነገር ሰጥቷት ነበር እሷ። ከዛ በኋላ እንግዲህ ያሁሉ ነገር አልፎ ምናምን ከ9 ወር በኋላ እንግዲህ ጠፍተው አሁን ላይ በጣም በመልካም ዜና ተመልሰናል እያሉ ይገኛሉ። እና ሁለቱም እርቅ እንዳወረዱ እንግዲህ እየሰማን እንገኛለን። እንግዲህ ይሄ ነገር ምን ያህል እውነት ነው የሚለውን እስኪ ቪዲዮን በደንብ እያየን እንግዲህ የምናየው ነገር ይሆናል ማለት ነው። እስኪ ቀጥታ ወደ ቪዲዮ እንሂድ። እንደዛው ሳትላቀቅ እስቲ ፍቅርን ግለጽላት። አሁን አልቻልኩም። ቀር ራሷ ወጣለ። ሩሃማስ እኔ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ በእኛ በኩል የለም በዛው ሆነ አይደለ? ማለት መግባት የለባቸው ራሳቸውን ይቻላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። እግዚአብሔር እንግዲህ ምን አለ መሰላችሁ፣ እግዚአብሔር ብዙ ነገሮችን ያደርጋል። እግዚአብሔር ቁርስ፣ ምሳ፣ እራት አለው ራሱን የቻለ። ቁርስ እና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንድንበላው ሳይሆን ጧት እግዚአብሔር በቤተክርስቲያን ውስጥ ጸሎተ ዕጣኑ ሲደርስ ኪዳኑ ሲደርስ ያ የእግዚአብሔር ቁርሱ ነው። በዛ ተገኝተው የሚገኙ ምእመናን የሚያደርጉት ጸሎት፣ የሚያደርጉት ስግደት ያ የእግዚአብሔር ቁርሱ ነው። እንደዚህ አይነት መካሪና አስታራቂ የአባቶችን አያሳጣን ነው የሚባለው። እንግዲህ ደስ ይላል። ግን አይደል ያልተስማማችሁባቸው ነገሮች አለመስማማታችሁን ስለሚታወቅ እርቃችሁንም በስክሪን ፊት ያደረግነው ለዛ ነው። ኑሯችሁ መቀጠል መኖር ትችሉ ነበረ ሰላም ሆናችሁ። ግን ደግሞ ምናልባት ሩሃማ ማለት የምትፈልጊው ነገር ካለ እርቁ ማለት ያለፈውን አለመድገም አይደለ? ነገ ላይ ታስተካክሉ። ስለዚህ የሆነ በአንቺ በኩልም አስተካክላለሁ የምትይው ነገር ወይም በሱ በኩል ደግሞ ይሄ ነበረ ይሄ ይስተካከል የምትይው፣ አንተም በእኔ በኩል ይሄ ነበረ ምናልባት ስሜታዊ እየተናገርኩት የምትለው በአንተ በኩል የኔ ችግር የምትለው እና በሷ በኩል ይሄ ነበር ታስተካክል የምትሉት ነገር ካለ እሱን መነጋገር ማባባል ትችላላችሁ። እንዲሁ ድብስብስ እንዳይል ማለት ነው። እሱ ይበል መጀመሪያ እሱ ይበል። ይሄ እንትን ነው ከሽማግሌ ጋር ስላላችሁ አሁን መጀመሪያ የሚጀምረው እንደ ሽምግልና አይደል ያለ ነው። እንደ ሽማግሌ ደረጃ ተበደልኩ የሚል ከፋኝ የሚል መጀመሪያ እንደ እንትን እንዳልኩት ክንፈ ሚካኤል መጀመሪያ ይናገራል። ከዛ ሁለት አማኑኤል ትናገራለች። ክንፈ ሚካኤል ቀጥል። እሺ በሰዓቱ ያው እንደነበረ የናሷ ነገር ያው መነጋገሪያ ቢሆንም ያው በሰዓቱ እሷ ጋር የነበረባት ችግር አለ፣ የተናገርኩት ነገሮች አሉ እና ያ ነገሮች እኔና ሰው መሀል ስላላግባባን
እኔም አንዳንድ የማይሆኑ አማርኞችን ተናገር ያለኝ የሚያስከፋ ነገር እሷን ተናገር ያለኝ ያ ሁሉ ስሜት ሆኜ በመናገሬ በሰዓቱ እሷን ያውቃል እንደጎዳት ምናምን አውቃለሁኝ እና ከዚህ በኋላ ላለው ነገር አሁን ከዚህ በኋላ ለሚመጣው ነገር ሁሉ ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ አይደለም አቃለኝ ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፈቃደኛም ነኝ ይሄን ነገር ደግሞ አባዱ እሳቸው መክረውኝ ምን ብለውኝ ብዙ ነገር አስተምረውኛል ያ በሰዓቱ ትንሽ ስሜታዊ ስላልሆንኩኝ ፈቃደኛ አልነበርኩም አሁን ላይ ግን እግዚአብሔር ይመስገን ፈቃደኛ ነኝ አባ ብዙ ነገር አስተምረውኛል እኔ ፈቃደኛ ነኝ በጣም ደስ ይላል በጣም ይገርማል አብዛኛው ሰው እንደሚያውቀው በጣም ትልቅ ኢሹ ላይ ነበርንና ያ ሁሉ ጫና ደግሞ እኔ ላይ ነበር ያረፈው እውነት የመሰለውም ውሸት የመሰለውም ለክ ሁሉም ጫናው እኔ ላይ ነበርና ያሳለፍኩትን ነገር እኔ ነኝ የማውቀው በጣም በብዙ ጣውረድ ውስጥ ነበር ያለፍኩትና አሁን ላይ ምን ብዬ እንደማወራው ራሱ አላቅም ወደ ኋላ እንመለስ ስለተባለ ማውራትም አልፈልግም ግን እቺን ቀን በጣም ስጠብቃት ስጸልይ እቺን ቀን ስናፍቃት ነበርና በዛ ጊዜ ውስጥ የኖርኩት በጣም ደስ ብሎኛል ያ ወደ ኑሮዬ ወደ ሞዶ ባሌ ወደ ህይወቱን ወደ ሰጠኝ ባሌ ለመመለስ ስለሆነ በጣም ደስተኛ ነኝ እግዚአብሔር ይመስገን እናንተንም በጣም አመሰግናለሁ አንዳንድ ኮሜንት ላይ የምትጽፉ ሰዎች ግን ረፉ የምር ምን ይላል አሁን እዚህ ጋር ተመልሳ መታ ልገል ነው ተው እንጂ ምን ሆናችሁ ነው ማለት ያው እንግዲህ ከዚህ በፊት የነበረውን ነገር እናውቃለን ሁላችንም አይደለ እናስታውሳለን እንግዲህ ያው ኩላሊቱን ሰጥቷት ከዛ በኋላ እንግዲህ እሷ አልፈልግም ብላው እንደነበረ በጣም ብዙ ነገሮች ተፈጥረው እንደነበር እናስታውሳለንና አሁን እንዴት ሀብታሙ እንግዲህ ይቅር ሊላት እንደቻለ በጣም አስገራሚ ሆኖብናል ሁላችንም ዞሮ ግን እነዚህ ሰዎች አይደለ አካላቸውን ሼር ተደራርገዋልና አብረው መሆናቸው ደስ ሊለን እንጂ የሚገባው ማንንም ሰው ሊያስከፋ አይገባም ብዬ ነው ማስበው ወይ ምንም አልናገርም በቃ ልጅ ነው ማቀፍ የምፈልገው በጣም ደስ ይላል እግዚአብሔር ይመስገን እሺ እግዚአብሔር ይስጥልን እንግዲህ በእኛ በኩል የለም በዛው ሆነ አይደል አዎ ማለት መግባት ይመጣል እንደዛ የተጣሉ ይመስላል ኧረ ለሽንዲ ያይ ነው የሚል ራሱ አለ ማለት ነው አረ ደስ ይላል ግን እንኳን ደስ አላችሁ የምር ይችላል አይደል እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ ፍጻሜያችሁን ያሳምርላችሁ እግዚአብሔር እንግዲህ ምን አለ መሰላችሁ እግዚአብሔር ብዙ ነገሮችን ያደርጋል እግዚአብሔር ቁርስ ምሳ እራት አለው ራሱን የቻለ ቁርስና ምሳ እራት አለው ሲባል እንደ ሰውኛ አባባል እኛ ጧት እንጀራ ገዝተን እንደምንበላው ሳይሆን ጧት እግዚአብሔር በቤተክርስቲያን ውስጥ ጸሎተ ዕጣኑ ሲደርስ ኪዳኑ ሲደርስ ያ የእግዚአብሔር ቁርሱ ነው በዛ ተገኝተው የሚገኙ ምእመናን የሚያደርጉት ጸሎት የሚያደርጉት ስግደት ያ የእግዚአብሔር ቁርሱ ነው የሚገርም ነው እንግዲህ አንዳንድ ሰዎች ምን እያላችሁ ነው እዚህ ጋር ሸውዶ ኩላሊቱን ሊያስመልስ ነው የሚላለ አንዳንዶቻችሁ ደግሞ ተመልሳ መታ እንግዲህ የቀረውን ኩላሊቱን ልትወስድበት ነው እያላችሁም ትገኛላችሁና እረፉ እንደዚህ የምትጽፉ ሰዎች የምር ብዙ ሰዎች እንግዲህ የራሳችሁን ሀሳብ እየገለጻችሁ ነው ያላችሁትና ከሳምንት በኋላ ደግሞ አባ ሸውደው ነው ብለህ ትመጣለህ እንደዚህ ፍቅር ሆኖ ከባድ ነው ከዚህ በኋላ እኔ እንጃ ለመጣላት ራሱ ይከብዳቸዋል እነሱ ራሱ ማለት ነው ከባድ ነው የሚሆንባቸው የምር ታረቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ መጣላት ትርጉም የለውም ተስፎ ኮንግራ ቴንኪው ነው እና ለመታረቅ እርቅ ለመፈጸም ሞክሩ ጭራሽ መካሪ የሚያዋጣው እሱ ነው ተመችቶታል ወደ አሜን በልጅ ወርቃችሁ አሜን ደስ ብሎኛል ወግዲ እንኳን አብሮሳል የምር ነው አዎ የምር ነው እስከዛ ሎሲዬ እንዳንተ እኛ ሰፈር የሆነ ሚንተባተብ ልጅ አለና የሆነ ጊዜ ሚስቱን አፈቅርሻለሁ ለማለት አፈርጥሻለሁ አላት የሚያፈርጥክ ነው የበረ ያፈርጥ አረላሽ ሎሲዬ እንዳንተ ስማ ምን አይልሽ ነው እንጂ አብረን ሆነን በፍቅር አንድ ላይ ያርጁ አሜን ናችሁ በነገራችን ላይ አጀንዳ ለመፍጠር ብለን አይደለም እሺ ያው የኛ ነገር ካምባዳ ፕራይቬት መሆን ነው የምንፈልገው ግን የኛ ነገር አንድ ይወጣልና ስንጣላ ያው በማወቅም ባለማወቅም ማውጣታናል
ስለዚህ ታረቅ ደግሞ ማወቅ አለባችሁ ብለን ነው። ያው ዝም ብለን መንገድ ላይ ስንሄድ ብታዩን ያው ለአንዳንድ ሰው ሊደብሩ ይችላል እና መታረቃችን ደግሞ ግዴታ መተው ስላለበት እንድታውቁት ነው። አሳውቁን እንጂ እንዲህ ግድ ነው። ሲለት አንቺ ላይ አሽሙር ቅኔ ለማውራት ጡቱ ላይ ትልቅ ዕቃ አስቀምጦ ሆዱን ቆዝሮ ምናምን ይሰራል። አይተሽው ለኔ ነው እንደ ለካ ሽኛ ቅኔ ነው ውጪ አልገባሽም? እኮ አልገባኝም። አባቴ ሙት ጨርቅ ተቀጥቀው ለኔ ነው እንደ ለካ አልገባሽም? እኔ ክርስቶስን አልገባኝም። እኔ ያው ምን ሆኖ ግን እንደዛ መሆን ይወዳል፣ ደስ ይለዋል። ቀሚስ መልበስ ለራስ ነው ቀሚስ መልበስ ይወዳል። አንቺ ላይ አረስማ መታረቃችን ሊያስደስታችሁ ነው እንጂ በልብ ብቻ ሳይሆን በኩላሊትም የተሳሰሩት ሩሃማና ሀብትሽ ዳግም መመለሳቸውን እያየን ነው የምንመለከተው። ከዚህ በኋላ አይደለም ኩላሊቴን መድኃኒቴን ለመስጠት ዝግጁ ነኝ ሲል ሀብትሽ ገልጿል። ሩሃማ የሀብትሽን ኩላሊት ቀርጥፋ ከበላሽ በኋላ ላሽ ብለዋለች ተብሎ ብዙ ሰዎች እንግዲህ በሁለቱ መሀል ገብተው እዚህና እዛ ቃላቶችን ሲዘናዘሩ ነበረ። ነገር ግን ፍቅር ኃያል ነው። ዳግም ተመልሰው አብሮ መኖር ጀምሯል። እንዲሁም በቅርቡ ፍሬ እንጠብቃለን ሲሉ ተናግረዋል። እዚሁ አጋጣሚ በሰው የፍቅር ህይወት ውስጥ እየገባችሁ የምትፈተፍቱ ሰዎች እንዲመለሱ እንጂ እንዲለያዩ ብዙ ባትሰሩ መልካም ነው። ከመለያየት እውነት አንድ ላይ መሆን የተሻለ ነው አይደል? ምንም ቢሆን ያው እንግዲህ ሌላ ዓላማ ከሌላቸው ማለት ነው። እንግዲህ አብረው የኖሩበት እንግዲህ አሁንም ሌላ እንግዲህ ዓላማ ከሌላቸው እውነት ተፋቅረው ተዋደው ከሆነ አንድ ላይ የተመለሱትኝ በጣም ደስ የሚል ነገር ነው። ይኸው እስካሁን ድረስ ሩሃማ ላላችሁ ሰዎች በሙሉ እኔ ሳቄ ነው የሚመጣው። የምር አሁንም የምታስመስል ነው ይመስላል። ደስታሽን ስትናገሪ ነው ማለት ነው። ቀስ ብለሽ አይደለም እየጮሽ ምናምን በቃ ደስ ብሎሽ አይደለ እንዴ? እየጮሽ አውሪ እኮ ጮክ ብለሽ ነው በቃ። ምንድን ነው የምታፈኙው? ድምፅሽን ጮክ ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ግን በሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው። ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? ይህ እንኳን እና ኩላሊት እኔ እሰጥሻለሁ አለሽ? አዎ እኔ እሰጥሻለሁ አለኝ። ሰጠሽ? ሰጠኝ። ትልቅና ቀላል ግን አሁን ላይ የኔና ሩሃማ ኑሮ የተለያዩ ሆኗል። ምክንያቱም አንድ አካል ሼር ተደራርገን የምንኖር ሰዎች ነን። እንዴት ትረሳሳለህ? እኔ አሁንም ቢሆን እሱን ማጣት አልፈልግም። በምንም መልኩ እሱን ማጣት አልፈልግም እና እኔ አንተን አጥቼ መኖር አልፈልግም፣ አልችልምም ደግሞ ታውቃለህ። እና እኔ በጣም ነው የምወድክ እና ይቅርታ አድርግልኝ እባክህ። በጣም ነው የምወድህ። እርቅ ለመፈጸምም በሞከራችሁ እርቅ ዝግጁ አይደለሁም። ብዙ ቁስሎችን አሳልፍ ያለውና የመሳሰሉ የተለያዩ የግል ምክንያቶቹ እርቁ ሊፈጸም ባለመቻሉ ህዝቡ ጎኑ በመሆኑ ፍቅራቸውንና አብሮነታቸውን በማሳየት ሩሃማም ሀብታሙ በየግላቸው ህመማቸውን ቁስላቸውን ይዘው በግላቸው ሲንቀሳቀሱ የነበረ ቢሆንም በዚህ ሁሉ ውስጥ በይፋ የትዳር ፍቺ ወይንም 80 ባለመቅደዳቸው ይህ ግጭት ከተፈጠረ 9 ወር ያስቆጠረ ቢሆንም ጊዜ የማይፈታው የለምና ምናልባት እድላችንን እንሞክር ቸር ቢያሰማን ብለን 2018 የተጣላ የሚታረቅበት ሰላም የሚወርድበት ያድርግልን የሚለውን መልካም ምኞታችንን ይዘን ጉዳዩን የያዙትን አባቶችና የስነልቦና ባለሙያዎችን ይዘን እስቲ ወደ ነገር ከሰማሽኝ እናንተ እንግዲህ በዚህ ጉዳይ ላይ ምን ትላላችሁ ጋይስ? እስኪ ሀሳባችሁን ያላችሁን ሀሳብና አስተያየት በኮመንት ላይ ያስፈሩልን። አንዳንድ ኮመንቶችን ለማየት እንደሞከርኩት ከሆነ እንግዲህ ቅድም እንዳልኩት የቀረን ኩላሊት እንዳትወስድብ የሚል አይነት ኮመንት የሚሰሰው አለ። የምርም ድራማ እየሰራችሁ ነው የሚልም ሰው ደግሞ አለ። እስኪ ሀሳባችሁን አጋሩን። ምን ይመስላችኋል እናንተ? እኔ በበኩሌ እርቅ መወድ ሰው ነኝና ሰው ሲታረቅ ምናምን የሚጠላ ሰው የለም አይደለ? ታርቀው እንግዲህ አብረው አንድ ላይ በመሆናቸው በጣም ደስተኛ ነኝ። እንኳን ደስ አላችሁ ልላቸው የምወደው እኔ ምንም ልላችሁ አልችልም። ለዛሬ እንግዲህ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንደዚሁ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች የምንገናኝ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ